እሷን ማግኘት አችልም። አሁን ውጣ። ማን ነው የመጣው? የባብላክ ሰው ይዞት ሄደ። ህቡዬ ይለኛል እንዴ? ያቺም ህቡ እያለች መጣ ነው ያለውን ነገር ሁሉ አመሰቃቅለው ሄደችው። እኔ በቃ እኔ ምንም አላውቅም። እኔ ምንም አውቀው ነገር የለም። ሞቴ ነው በቃ ዘንድ አይውልሽ። ሞትንም ከፈለግሽ ደግሞ እኔ ነኝ ሲጣርግ የምገድ። ያቺ ልጅ በኩል ለሌሊተኛ ክፍል ገብታ ነበር። እውነት ነው? አዎ ገብታ ነበር። ወይኔ ፍቱ ስራ። አንዲት ነገር ይፈጠርና ብቻ አንተ ላይ አድርገኝ። እኔ ራሴን እንቻልኩ ትልቅ ሴት ነኝ። ደግሞ ምንም ነገር ለማድረግ የማንንም እርዳታ መገዛም አልፈልግም። ህቡዬ አንቺ እኮ እንደ ቢራቢሮ የምትበሪ ሳቅሽ የማይቋረጥ ልጅ ነበርሽ። እዚሁ አካባቢ ማለት ምን ማለት ነው? ምን ነው ትኛለሽ እንዴ? ደግሞ ምንም እንዳላደረገ ሰው ከዛ ልጅ ጋር ነበርሽ አይደል? በቅናት ሰዓት ነደድክ እኮ ብራዘር። ወይኔ ይሄ ልጅ ላይ ያለት በቃ እንዴት እንደሚፈቀር አሳየሁት። በቃ እውነት ለመጀመሪያ ጊዜ ጥሩ ሰው ሆንክ። መሞቻ ደርሶ ነው መሰለኝ። ምን ነክቶኝ ነው? ስንቱን በጥበቤ ስንቱን ነገር እንዳላለፍኩ ትንሿ ነገር ቁም ነገር ለሌላው ነገር እንደዚህ ልንበክ። አቤኔዘር ማን ነው? ጓደኛዬ ነው። ከመቼ ጀምሮ? ቆይ አንተ ምን አገባ? ኬት እንደመጣ አላውቅም። በእርግጠኝነት ራሷ ናት የላከችው። መርሳት ያለብን ነገር እርሳ፣ ማመን ያለብን ነገር ደግሞ እመን እንጂ። ምን ለመናብነት ዛሬ በቅናት መቃጠልን እመን እስኪ። እዚህ እኮ ምንም ከሳሽ የለም። ምንም ነገር በሌለበት እመን እያልክ ነገሩ ሌላ ነገር አታስመስለው እንጂ። እሺ አሁን ቀን ነው ማታ? ምንድነው የምትለው አብነት? ታፈስ በጨዋታ መካከል ሄርሜላ ከአቶ አለም ክፍል እንደገባች አምልጧ ስትናገር ወይዘሮ ይፍቱ ስራ ቦግ አለባት። እሱናን ነገር እንድታብራራላት እያፋጠጠቻት እያለ በሩ ተንኳኳ። በሩን ስትከፍተው ደግሞ የመጣው ማን ቢሆን ጥሩ ነው? አቤኔዘር እንግዲህ የመጣው ህብስት ምን ፈልጎ መሆኑን ደግሞ ሂዳ ስትናገር እንግዲህ በአምላክና አቤኔዘር ተፋጠዋል። ሁለተኛ ወደዚህ ቤት እንዳትመጣ እሷ ደህና ነች ብሎ መልሶታል። ምክንያቱም ምንድነው በህብስት በኩል የሚመጡ ሰዎች ጤነኛ መስሎ አይታዩትም። ምክንያቱም ያው ማስረጃ አለው። በእርግጥ ሄርሜላ መጣ ምስቅልቁሉን አውጣ እንደሄደች ያውቃልና ሁለተኛ እንዳትመለስ ብሎታል። እንግዲህ አቤኔዘርም አይ ሰላም የሆነች ያለ አይመስለኝም፣ ምን እንደተፈጠረ በራሴ መንገድ አጣራለሁ እያለ ያለ ይመስላል። እያጉተመተመ ወደ ኋላ ተመልሷል። አቤኔዘርን ከሸኘ በኋላ በአምላክ ወደ ቤት ሲመለስ ወይዘሮ ይፍቱ ስራ እንግዲህ ታፈስን እያፋጠጠቻ ታገኛትና ታፈስ ደግሞ ይህንን ነገር ከተናገርሽ አንቄ እገልሻለሁ ብሏት ነበርና አቶ አለም እና እሱን ላለመናገር እባክሽ አታስጨንቂኝ እኔ መሞቴ ነው እያለች ትጨነቃለች። መሞቱ ይቆይ ችግር የለውም በእኔ እጅ ሲጥ አድርጌ እገድልሻለሁ፣ አሁን ምን ለማለት ፈልገሽ እንደሆነ ያን ቃል ያወጣሽው አስረጅኝ እያለቻት እያለ በአምላክ ደረሰና ገላገላት። ታያት እሷንና እኔ ያየሁትን ነገር በሙሉ ነግርሻለሁ ብሎ ነገራት። አዎ በኩለ ሌሊት ሄርሜላ ከአቶ አለም ክፍል ከባለቤትሽ ገብታ ነበረ። እናም በዚያን ጊዜ ተከታትዬ ገብቼ አይቻለሁኝ። ለእናቷ መታከሚያ ገንዘብ ሊሰጣት እንደሆነ ነው ያኔ የተነጋገሩት። የሰማሁት ያየሁት ይህንን ነው። ስለዚህ ብትረጋጊ ይሻላል። ደግሞ እኮ ባለቤትሽ መልአክ አይደለም። ስለዚህ የዛን ቀን የተፈጠረ ነገር አልነበረም። ሌላውን ቀን ከራሱ ጠይቀሽ ተረጂ ብሏታል። እሷም እንግዲህ ለጊዜው ይበቃኛል ብላ ያገኘችውን መረጃ ይዛ እንግዲህ ከራሱ ማረጋገጥ የምትፈልግ ይመስላል። ግን ወይዘሮ ይፍቱ ስራ እሳት ለብሳ እሳት ጎርሳ በራሷ በጣም እየተናደደች በአምላክ እህቱን ይፍቱ ስራን አዋርቶ ከወጣ በኋላ ህብስት ጋር ለመሄድ ታፈሱ ይጠይቃት ክፍሏ ነች ስላለችው ወደ ክፍሏ ሲሄድ ህብስት የለች። ህብስት እምጥ ትግባ ስምጥ ጠፍታለች። አብነት ጋር ደወለ። አብነት ጋም እንዳልሄደች አረጋገጠ። አብነትና በአምላክ አንድ ላይ ሆኖ እየፈለጓት ሁለቱም ስልኳ ላይ ቢቀጠቅጡ አላነሳ አለች። እሷ ለካ ከአቤኔዘር ጋር ነች። እንዴት እንደወጣች ባይታወቅም አቤኔዘር ጋር ቁጭ ብለው ወሬያቸውን እያወሩ ናቸው። አቤኔዘር በጣም ተጨንቄያለሁኝ፣ ያለሽበት ሁኔታ በጣም አሳስቦኛል። ስለዚህ ምንም ሰላም እየተሰማሽ አይደለም፣ እኔ ማውቅሽ ህብስት እንደዚህ አይደለሽም እያላት፣ እሷ ደግሞ ደህና ነኝ የማንንም መገዛ አልፈልግም ያለሁት በአባቴ ቤት ነው እያለችው ነው። እሱ ግን አይ ይህንን አላምንም ማረጋገጥ አለብኝ፣ እንዲያውም አቶ አለምን ሂጄ አናግራለሁ ሁሉ አለ። ጉድ ነው። በስንት መከራ ጨዋታቸውን ከጨረሱ በኋላ የአብነትን ስልክ አነሳችውና የት እንዳለች ጠየቃት። እዚያም በአምላክ በጣም ተጨንቋል ስላላት በአምላክ ራሱ ስልኩን ነጠቀና አዋራት። ምንድነው አንቺም እንደዚህ ብድግ እያልሽ መጠፍ? ይሄ ጥሩ ነገር ነው? ምንድነው ምን ሆነሻል እያለ ጮህባት። አትጮህብኝ ብትለውም እሱ ፈቃደኛ ሊሆን አልቻለም። እዚያ ልጅ ጋር ነበርሽ ብሎ በዴት ሁሉ መናገር ሲጀምር እንግዲህ አያገባህም ብላ ስልኩን ዘጋችው። በመሃል እንግዲህ በጠብ መካከል ጥሩ ባልሆነ ኢንቫይሮንመንት ውስጥም ጨዋታ መፍጠር የሚችለው አብነት ምንድነው ያ ልጅ ማን ነው? የቅናት መንፈስ እኮ ጣሪያውን ነካ ምንድነው ብሎ ይጠይቀዋል። በንዴት መካከል የተናገረው ቃላት ስለሆነ ራሱ በአምላክ ይሄ ልጅ ማለቱን ራሱ ረስቶ ወይ በቃ ተው ብዙ አታካብደው ብሎ በአምላክ ወጥቷል። ህብስትን አገኛትና ለትልቅ ጉዳይ ስለምፈልግ ተመልሰና ብሎታል። እንግዲህ በአምላክ ተመልሶ ለመምጣት ወደ ህብስት እየሄደ በአምላክ አሁን ቤት ደርሷል። ቤት ሲደርስ ግን እህቱ ወይዘሮ ይፍቱ ስራ ቅድም በሰማችው ነገር ማለትም ሄርሜላ ከባለቤቷ ከአቶ አለም ክፍል ትገባ ነበር የሚለው ነገር ምንም ሰላም አልሰጣትም እና አቶ አለም እስኪመጣ ድረስ መጠበቅ አቅቷት እየተቁነጠነጠች ነው እና በሩ ሲከፈት አቶ አለም መስሏት ባለቤቷ
በአምላክ ሲሆን አንተ ነህ እንዴ ብላ ነው አሁንም ብሽቀቷ እንደቀጠለች ነው። በዚህን ጊዜ ኧረ ተረጋጊ፣ ምንም ነገር ሳታይ ምንም ነገር ሳይፈጠር በዚህ ልክ ለምን ትናደጃለሽ አላት። ምንስ አለመፈጠሩን በምን ታውቃለህ ብላ ብትጠይቀው ስከታተል ስለነበረ ምንም አልተፈጠረም ብሎ አረጋገጠላትና የተወሰነ ነፍሷን የመለሰላት መሰለ። ግን በዚህ ልክ በጣም ያናድዳል ማለት ነው። በጣም ነው የተናደደችው ወይዘሮ ይፍትስራ። በዚህን ጊዜ በአምላክ የተናገራት ነገር እንደ ትልቅ ክኒን ነው የወሰደችው። አዎ ምትሞት ነው መሰለኝ። ዛሬ ገና ጥሩ ስራ ሰራ፣ ጥሩ ነገርም ተናገር ብለዋለች። እሷንም ራሷንም መልሳ ወቅሳለች። ምን ሁኜ ነው ዛሬ ግን ስንት ነገር ያሳለው ስንት ችግር የፈታው ጥበበኛ ዛሬ እንደዚህም በዚህ ነገር በዚህ ትንሽ ገና ባልተጨበጠ ነገር በዚህ ልክ መናደዴ ምን ይሉታል እያለች ራሷን እየወቀሰች ነው። ጥሩ ነው ራስን መውቀስ። እንግዲህ በአምላክ በዋናነት የመጣው ህብስትን ሊቆጣና ምን እንደተፈጠረ ሊጠይቃት ስለሆነ አሁን ህብስት ጋር ሄዱ። ምን ልትሰሪ ነው የወጣሽው? ለምንድን ነው የመጣው? ለምንድን ነው ከሱ ጋር ያለሽ ግንኙነት ምንሽ ነው የሚል ተደራራቢ ጥያቄ ጠየቃት። እሷም እንግዲህ ጓደኛዬ ነው ከልጅነት ጀምረን የምንተዋወቅ፣ በመካከል እንግዲህ ኖርማል በአካሌ ላይ በደረሰው ነገር ተጨንቆ ነበርና እሱን ለማረጋገጥ ነፍሱ እንድታርፍለት ነው የወጣሁኝ አለችው። እሱ ደግሞ አይሆንም፣ ሁለተኛ እንድታገኘው አልፈቅድም አለ። ምክንያቱን ስትጠይቀው ደግሞ ሁለት ምክንያት አቀረበላት። አንደኛው ምንድነው ከአሁን በፊት ሄርሜላ መጣ ምን አድርጋሽ እንደተመለሰች እንግዲህ ሁላችንም የምንረሳው ጉዳይ አይደለም። ሁለተኛው ደግሞ አቶ አለም አዲስ ሰው አንቺ አካባቢ እንዲኖር አይፈልግም፣ ስለዚህ ጫናው ሁሉ ወደ አንቺ ነው፣ ስለዚህ ለራስሽ ብለሽ ተጠንቀቂ ብሏል። እሷ እንግዲህ በዚህ አጋጣሚ እወድሻለሁ ስለምወድሽ ይለኛል ብላ ጠብቃ ነበረ። ሌላ ግን ምንም አይነት ምክንያት የለኝም ብሎ ወጥቶ ሄደ። በዚህን ጊዜ ኖርማል ታፈሱ እየገባች ነበርና በዚህ ልክ ተናዶ ሲወጣ እያየችው ምን ሆኖ ነው ብላ ስትጠይቃት ምን የሱ ባህሪ እንደዚሁ ነው፣ እሺ ምን ልታዘዝ ብላ ስትጠይቃት እሷንን ሽባ የሚያደርጋት መድኃኒት በምግብ ውስጥ እየተደረገ ይሰጣት ነበርና በሚስጥር ያ መድኃኒት ስለተቀየረ መድኃኒቱ ስላላለቀ የሚበላ ነገር ላምጣልሽ ብላ አግባብታታለች። እሺ ተስማምተዋል። በመካከል ግን ምግቡን ካመጣውልሽ በኋላ እንግዲህ ሰሞኑን ደግሞ ታፈስ አብነት ላይ ማንዣበብ ጀምራለችና ስለ አብነት ማወቅ የምንፈልገው ነገር አለ ትነግሪኛለሽ እያለቻት ነው። ቅድም በአምላክ ሲወጣ ተመልሰ መምጣት አለብህ ብናወራው ትልቅ ጉዳይ አለ ስላለው አብነት አሁን በአምላክ ተመልሶ ሄዷል። ተመልሶ ሄዶ ወደ ዋና ጉዳይ ከመግባታቸው በፊት ግን እንግዲህ በአምላክ በዚህ ልክ የተናደደበትን ምክንያት ለአብነት እየነገረው ነው። ሄርሜላ በሄደች በብርሃን ፍጥነት ይህ ልጅ መምጣቱ የላከችው ሄርሜላ ነች እያለ ሲናደድ እንግዲህ አብነት አንዳንዴማ ቢሆን መርሳትም ማመንም አለብህ ብሎታል። መርሳት ሲለው እንግዲህ ሄርሜላን መርሳት አለበት፣ የተፈጠረውን የሄርሜላን ክፋት ሁሌ ተሸክሞ መኖር የለብህም ነው። ሁለተኛው ደግሞ ማመን ቀንተ ነው አፍቅራታል እስኪ እመን እያለው ነው። በአምላክ ግን በዚህ ጉዳይ ላይ እሺ የሚል ሰው አይደለምና አሁን ወደ ዋናው ጉዳይ ገቡ። አቶ አለም እንግዲህ ለቁጥር የሚታከት ብር ሰጥቶኛል፣ በምትኩ ደግሞ ምንድነው የህብስትን ሀብት ህጋዊ በሆነ መልኩ ወደኔ አዙረው ብሎኛል፣ ማድረግ ያለብህን አድርግ ብለው ተስማምተዋል። አብረው አድረው በጠዋቱ ወደ ቤት እየሄዱ ናቸው። በጠዋቱ ወደ ቤት ሲሄዱ እንግዲህ ታፈስ ሰሞኑን ያው ከአብነት ጋር ያላት ፍቅር እየጨመረባት ያለ ይመስላል። አብነቴ እያለችው ነው። እንግዲህ ታፈስ ደግሞ ካፈቀረች ሌላ ሰው ካጠገብ ይኑር አይኑር ያናግራት አይናግራት የሚለው ጉዳዩ አይደለምና በቃ ተመልሼ እመጣለሁኝ አሁን ከአቶ አለም ጋር ቀጠሮ አለኝ ብሎ ትቷት ገባ። እሷም ቆማ እየጠበቀችው ያለች ትመስላለች። እንግዲህ በአምላክ ደግሞ ወደ ህብስት ክፍል ስትገባ ህብስት ከአቤኔዘር ጋር እየሳቀች ስልክ እያወራች እንደደረሰ መልሼ እደውላለሁ ብላ ስልኩን ዘጋችው። በአምላክ በጣም የተናደደ ይመስላል። ስልኩን አምጪ እያለ እያፋጠጣት። እንግዲህ ሌላው ደግሞ አብነት ከአቶ አለም ክፍል ከገባ በኋላ በድርጅቱ ላይ ያየኋቸው ነገሮች እነዚህ ናቸው፣ እነዚህን መሰረት አድርገን ተጠቅመን ድርጅቱን ህጋዊ በሆነ መልኩ ወደ አንተ ማዞር እንችላለን ብሎ የተወሰነ ዶት ያደረጋቸውን ነጥቦች ሲሰጠው አቶ አለም ግን ሁለት ነገሮች አሉ ከልምዴ የማውቃቸው፣ ወይ ልጅቱን ታገባታለህ ወይ ትገላታለህ፣ አይን ፍጥጥ ጥርስ ግጥጥ የሚል አይነት ስሜት የሚሰማ ትእዛዝ ሰጥቶታል። ምን ይፈጠር ይሆን?